በዘንድሮ ዓመት በአሳን በተመለከተ 9665 ቶን አሳ ለማምረት ታቅዶ ወደ 11367 ቶን አካባቢ ነው የተመረተው ማለት ነው። እቅዱ በጣም ከፍተኛ ነው፣ ከ100% በላይ ነው። ለዚህ ደግሞ ከፍተኛ አስተዋጽኦ ያበረከተው የንጋት ሐይቅ ወደ ስራ መግባት ነው ማለት ነው። የንጋት ሐይቅ ምርት ከዚህ ውስጥ ወደ 95% በላይ ይሸፍናል። ዘንድሮ ነው በጣም ከፍ ያለ ምርት የተመረተው። ለዚህ ደግሞ ዋናው ምክንያት የተደራጁ ማህበራት ወደ ስራ መግባታቸው ነው ማለት ነው። የአሳ ምርት ለማምረት ግብዓት ያስፈልጋል፣ ጀልባ ያስፈልጋል፣ ሞተራይዝድም ይሁን የእንጨት ጀልባም ይሁን መረብ ያስፈልጋል፣ መንጠቆ ያስፈልጋል፣ እንዲሁም ደግሞ ቴክኒካል ትሬኒንግ ይፈልጋል እና በዚህ አመት አይ ቲንክ ከ10,000 ቶን በላይ ከህዳሴ ግድብ ወይም ከንጋት ሐይቅ ነው የተመረተ ማለት ይቻላል ማለት ነው። ወጣቶች፣ ሴቶች በመበለትም በእንትን በማድረግም በማጠብም እየተሳተፉ ያሉበት ሁኔታ ነው ያለው። ኮንትራት ነው እንግዲህ የሚገባ ባለሀብት ሲመጣ ኮንትራት እንትን ይላል፣ ለወጣቶች ይሰጣል። ወጣቶች አመርቶ ለነሱ ነው የሚያስረክቡ። በኪሎ እንግዲህ ምን ያህል በሚስማሙት ልክ ያስከፍላሉ። ስለዚህ ለወጣቶች ከፍተኛ የሆነ የስራ እድል እየፈጠረ ያለበት ሁኔታ ነው ያለ ማለት ነው። የህዳሴ ግድብ ላይ እየተመረተ ያለው የአሳ ስራ ክልሉ ገቢም ለምግብና ስርዓተ ምግብ ዋስትና መረጋገጥም ከፍተኛ የሆነ አስተዋጽኦ አለው።